ፋይሎች አንፃር ትንሹ ነገር የማውቀው ነገር ከሱ ጋር ትክክለኛ ፍቅር ብላ አይደለም ሄደችው። በቃ የተሻለ ነገር ስለምትፈልግ ከአብርሽ ጋር የሆነ ነገር ሲሆን ከሱ ትንሽ ሞላ ያለለት ሰው ስታገኝ ወደዛ መሄዷ የማይቀር ነገር ነው። እኔ አሁን ይህን ስናገር የሆነ አላር ፈልጌው አይደለም ግዴታ ሆኖብኝ ያየሁት ነገር ስለሆነ ማለት ነው። ይሄ በቃላት ስነግራችሁ ትንሽ ነገር ሊመስላችሁ ይችላል። ካልገባችሁበት አትርዱ። ስለ ሄርሜላ የሆነ ሚስጥር አንተ ጋር እንዳለ በጣም አለ አይደል? ከ100% በላይ በጣም እርግጠኛ እንደሞ እኔና እሷ ይሄ የተጋነነ ተጣልተናናቅ በቃ ትክክለኛ ፍቅረኛሞች ነበር። አሁን እሱ ጋር እውነተኛ ፍቅር ብላ ነው ሄደችው ምናምን ብትሉኝ እኔ በበኩሌ እኔ ባየሁት ልክ ከሆነ ጭራሽ ነው የማይመስለኝ። ምክንያቱም ከኔ ጋር ከዚህም በላይ አሳልፋለች። እስከ መጨረሻ ድረስ አይቻችኋለሁ። በቃ በመሀላም በብዙ ነገር ምላልኝ በብዙ ነገር አውርተን ዛሬ ላይ ግን እንደምታየው እኔ ብቻዬን የቀረሁት እሷ ደግሞ ሌላ ላይፍ ጀምራለች። ምን መሰለህ አሁን እኛ እንድናስታውስ ያለፈው ታሪክ እንድናስታውስ ምናምን ስለሱ በጣም ይቅርታ ወደኋላ መሳብ ፈልገን አይደለም። ያው እንደነገርንኛ የፈለግነው አንድና አንድ ሄርሜላና አብርሽ አብሮ እንዳይቀጥሉ ማድረግ ነው። ያለው ነገር ይሄን ይመስላል። ምክንያቱም አሁን ስለ አብርሽ አትበል በቃ ችግር የለም። ግን ስለ አንዲት እናት ስለምታለቅስ ዘወትር ስለምታለቅስ ስለምትጨነቅ እናት ቢያንስ ብለህ ያለውን በቃ እንድትናገር። ምክንያቱም ቢያንስ አንተም እናት አለ አይደል? አንተ ስትጎዳ ማየት የማትፈልግ እናት አለች። አንተ ስትጎዳ ማየት የማይፈልግ አባት አለ አይደለ? ስለዚህ ለዛ ብለህ ቢያንስ በቃ ያለው ነገር ቢያንስ እንድትነገር ሌላ ነገር አለ ካጨነቅነው በጣም ይቅርታ። ምን ብዬ እንደነገር ነው እሺ ይፈልግ በቃ ምን እንዳሰበች ብቻ ነገርን በቃ ምን ፈልጋ አብርሽ ጋር እንዴት ብቻ ነገርን በቃ የሆነ ነገር አስባ እንዴት ግልጽ እኮ ነው እናውቃለን። ሜሊ ያን ነገር ብቻ ነገርን በቃ ምናልባት እኔንም ተቀይሜን ከሆነ በጣም ይቅርታ ከፈለክ ይኸው ይቅርታ እንደ ይከፈለች እኮ። ስለዚህ በቃ ያለው ነገር ቢያንስ ነገር እኛ ሰው ለማዳን ነው እየሄድን ያለ ነው። ያን ነገር ብቻ አንድ ነገር ነው እሺ አደዛው ላንቺ ልክልሽ ብዙ ነገር አውቃለሁ ስለዚህ አንቺ እኔንም የምነግርሽ ማለት ነው እንደዚህ ነገር ማውራት አልፈልግም። ግን በቃ ቤተሰብ ሰላም ስላለበት ብቻ እኔም ፋሚሊ የራሴ ቤተሰብ ስለሚገባኝ የቤተሰብ ጭንቀት ስለሚገባኝ ልንገርሽ። ከዚህ በፊት እዩ አትዩ አላውቅም። ግን ከዚህ በፊት በቪዲዮ ተናገር ፍቅረኛ እንደነበረች ላይክ ፍቅረኛ ሳይሆን ምን ልበልሽ አሁን ፍቅረኛ በአሁን ሰዓት ፍቅረኛ የምትይው ነገር የሆነ በሳምንትም ተዋውቀሽ ፍቅረኛ ምሽት ግን እኔና እሷ እንደዚህ አይነት አልነበረም። ላይክ 2 አመት ከምናምን ማለት 2 አመት ተኩል ያ ማለት ቀላል ነገር አይደለም። ያው ብዙ ነገሮች ታልፊያለሽ በፍቅር ላይ ዝም ብሎ ብዙ ጊዜ መቆየት አይቻልም። ብዙ ሚስቴኮች ይኖራሉ። የደስታ ጊዜዎች አሉ። ሁሉንም ነገር አብረን ስናልፍ ግን ዛሬ እዚህ ጋር እንደዚህ ሆናለሁ ብዬ አስቤያለሁ። ምንም ነገር ቢፈጠር ማለት ነው። እንደሞ እኔና እሷ ይሄ የተጋነነ ተጣልተናናቅ በቃ ትክክለኛ ፍቅረኛሞች ነበር። እንደውም የመጀመሪያ ጊዜ አንቨርሳሪያችንን ስናከብር እማውቀው እኔ እንደምንጋባ አላማችን እስከ መጨረሻው ነበር። እማምናትም እንደ ትክክለኛ ሴት እንደ አንድ ትክክለኛ ሴት ነበር እማምናት። በቃ ትክክለኛ ሚስት ልትባል የምትችል ሴት ናት ብዬ ነበር መርጫት ከኔ ጋር ነበረችው ማለት ነው። ግን ምን እንደተፈጠረ አላውቅም፣ ምን እንደሆነ አላውቅም። የሆነ ሰዓት ስላብሽ የሆነ ቪዲዮ ሰርታ ነው አይችል አውሯት እንደዚህ ነገር እኔና አንቺ ማለት ግን ሊፈጥር ይችላል። ግን የመለሰችልኝ መልስ ጀስት ፍሬንድ እኔ አሳዝኖኝ ነው ምናምን አለ። እኔ አሳዝኖኝ ነው ለሌላ ነገር አይደለም። እኔ አንተ እያለ እንዴት ከሌላ ሰው ጋር ሆናለሁ? የሆነ ውሸት ታውቂያለሽ። ጭራሽ ሴቶችን እንዳላምን የሚያደርገኝ እኔ አሁን ደግሜ ፍቅር ምናምን የሚባለው ነገር አላምንበትም። ምክንያቱም አይቼዋለሁ። በቃ ቃል የቃል መጨረሻ ቃል የሚገባባቸው ቃላቶች እስከ መጨረሻ ድረስ አይቻቸዋለሁ። በቃ በመሀላም በብዙ ነገር ምላልኝ በብዙ ነገር አውርተን ዛሬ ላይ ግን እንደምታየው እኔ ብቻዬን ነው የቀረሁት። እሷ ደግሞ ሌላ ላይፍ ጀምራለች።
አሁን ቆይቶ የገባኝ ነገር ከኔ ጋር የምትፈልጋቸው ብዙ ነገሮች ነበሩ። ከኔ የምትፈልጋቸው ማለት ሜቢ እኔ እንደ አብርሃም የሶሻል ሚዲያ ሰው ላልሆን እችላለሁ። የእሱን ያህል አቅም በኢኮኖሚ ላይኖረኝ ይችላል። ግን ደግሞ ትክክለኛ ፍቅር አለ። ሰርቼ መለወጥ የምችል ሰው ነው። ወንድ ነኝ። በቃ ወንድ ልጅ ሰርቶ ነው የሚለወጠው። ዛሬ እሱ እዚህ ጋር ሲደርስ ሰርቶ ለፍቶ ያለፈበት ህይወት አለ። እኔም ልክ እንደዛ ሰርቼ ትልቅ ደረጃ ድረስ መድረስ ይችላል። እና ታውቂያለሽ ይሆን አለ አይደል በሰዓቱ እሷ እንደሄደች ይሄ ነገር እውነት እንደሆነ ምናምን ሳቅ ጭራሽ በቃ መቆጣጠር አልቻልኩም ነበር። ስራዬን ትቼ ነበር። በቃ ጓደኞቼ ነበሩ ሲያግዙኝ የነበሩት በገንዘብም ዲፕሬሽን ውስጥ ገብቼ እነሱም ነበሩ። በቃ በብዙ ነገር እነሱ ናቸው አግዘውኝ እዚህ የቆምኩት ማለት ነው። እግዚአብሔር ይመስገን ቢያንስ ዛሬ አፌን ሞልቼ አወራለሁ፣ እንደፈለኩ ወጥቼ እገባለሁ፣ ስራ እሰራለሁ። ትንሽ ግን አይምሮዬ ላይ አሁንም እነዛ ቃል የገባችልኝ ቃሎች፣ ያሳለፍናቸው ታሪኮች፣ አብረውን የነበሩን ፋይሎች ሳይ ምናምን ፎቶ፣ ቪዲዮ የሆነ ፕሮግራም ስናከብር የነበሩ ቪዲዮዎች ምናምን ሳይ አሁንም እኛው ስሜት ግን አሁን እሱ ጋር እውነተኛ ፍቅር ብላ ነው ወይ ሄደችው ምናምን የምትሉኝ እኔ በበኩሌ እኔ ባየሁት ልክ ከሆነ ጭራሽ ነው የማይመስለኝ። ምክንያቱም ከኔ ጋር ከዚህም በላይ ያሳልፋለች፣ ከዚህም በላይ ማለት ነው። በቃ ትክክለኛ እኔ የእሷ ጓደኞችም ያውቃሉ፣ ጓደኞቼም አሉ። በቃ አለ አይደል በእኛ ውስጥ ያሉ ሰዎች ያውቃሉ፣ በደንብ ነው የሚያውቁት እኔ እና እሷ እና እዛ ድረስ ደርሰን እኔን ትታ ከኔ ትንሽ ከፍ ያለ የተሻለ በአንዳንድ ነገሮች የተሻለ ሰው ስታገኝ ወደ ሌላ ቦታ ዞር ካለች ነገም አብርሽ ጋር የሆነ ነገር ሲሆን ከሱ ትንሽ ሞላ ያለለት ሰው ስታገኝ ወደዛ መሄዷ የማይቀር ነገር ነው። እኔ አሁን ይህን ስናገር የሆነ አለ አይደል ፈልጌው አይደለም ግዴታ ሆኖብኝ ያየሁት ነገር ስለሆነ ማለት ነው። ይሄ በቃላት ስነግራችሁ ትንሽ ነገር ሊመስላችሁ ይችላል። ካልገባችሁበት አትርቁ። ግን ቢያንስ አንተ ወንድሽ ይገባል። ፍቅር በጣም ለእኔ አሁን በአሁን ሰዓት ለእኔ ፍቅር የሚያስጠላ ነው፣ በጣም የሚያስጠላ ነገር ማለት ነው። ምክንያቱም አንድ ላይ ሆነ ቃል ተገባብተህ ስለ ነገ ብዙ ነገር አስበህ ድንገት ያሰው ተነስቶ ከሌላ ሰው ጋር ፍቅረኛዎች እንደሆነ ምናምን ሲነግረህ በጣም ነው የሚያምረው። በጣም ግን ብቻ አለ አይደል እኔ እውነተኛ ናቸው ወይ የእውነትም አፍቅራው ነው ወይ የሚለውን ጥያቄ የምትጠይቁኝ ከሆነ ጭራሽ አይደለም። በቃ የሆነ እኔ አሁን እንዲህ ብዬ ሙሉ ነገር ላልነግር እችላለሁ። ግን በትንሹ ነገረኝ ካልከኝ በትንሹ ካለን ነገሮች ካሉኝ ፋይሎች አንጻር ትንሹ ነገር የማውቀው ነገር ከእሱ ጋር ትክክለኛ ፍቅር ብላ አይደለም ሄደችው። በቃ የተሻለ ነገር ስለምትፈልግ ነው። ጥቅም ነገር ማለት ነው። በቃ እኔ እንዳልኩ ነው። እኔ ምናልባት እንደሱ መኪና ይዤ ላልመጣ እችላለሁ። የፈለገችበት ቦታ ውስጥ እንትን ላላዝናናት እችላለሁ። ግን ደግሞ ሙሉ ፍቅር መስጠት እችላለሁ። ፍቅር አለ አይደል? ነገን አብረን እንለወጣለን ብለን እናስብ ሰዎች ነን። ቢያንስ ምንም ይቀር አንድ አመት ከነበረ ላይ አንድ አመት ብታገሰኝ ሜቢ የምትፈልገው ላይፍ ላይ ላደርሳት ይችላል። ግን ደግሞ እሷ የምታየው ምንድነው ዛሬ ማንጋ ምቾት ኮንፈርት ዞን ነው የምትመርጠው። ከማጋ በሆን ይደላደልልኛል ምን አገኛለሁ ከማጋ አላርን ነጋውን ልክ ከአብርሽ ጋር እኔ እንዳልኩ ነው። እኔ ምናልባት ታየው ይሆናል ልክ ከአብርሽ ትንሽ ያለ ሰው ካገኘች መሄዷ የማይቀር ነገር እና ያው ምን መሰለህ አሁን እኛ እንድናስታውስ ያለፈው ታሪክ እንድናስታውስ ምናምን ስለሱ በጣም ይቅርታ ወደኋላ መሳብ ፈልገን አይደለም። ያው እንደነገርንኛ የፈለግነው አንድና አንድ ሄርሜላና አብርሽ አብሮ እንዳይቀጥሉ ማድረግ ነው ፍላጎታችን። ገብቶሃል አይደል? ከማንም ጋር ተቀጥል እኛ አይመለከተንም። እና ደግሞ ወደኋላ ስለሳብን በጣም ይቅርታ። በቃ ይሄም ለእኛ መልስ ነው። ከዚህ በላይ መልስ ምንም ይመጣልን አይችልም። እና አንተ ፈጣሪና ደግሞ አንድ ነገር ጉድና እንጀራ በስተኋላ ነው ይባላል። ሄርሜላ ምንድን ነው ጉዱ? ወይ ጉድ! ይሄ ገንዘብ እንዲሁ ቅጣጣ እኮ እንዲሁ ተሰርቶ የሚመጣውም ተሰርቶ የማይመጣውም እንዲሁ ገንዘብ እኮ ተሰርቶ የሚመጣ ነገር ነው። የምሬን ነው የምላችሁ። የሰው ልጅ ነው ዋናው ፍቅር ነው የሚቀርነው። እኔም እኮ የዚህ ክኒክል ባለ ትዳሩ እንዳፋታ ግምጭጭ ስትል እኔ እንጃ ብቻ አላውቅም። ብቻ ሁሉም የስራውን ይስጠው።
ሁሉም እንደ ስራው ማለት ነው። እና ብቻ ይገርማል።